ተመልሰተኝ ታው ነው ህልሙን ልቀጥል ምን ችግር አለው ደሞ ሌላ ልማሏ እኛና ለማን እናንተ ተኖሩታላችሁ አይሞን አልፈልግም እኔ ምልህ እውነትህን እስከዛሬ ፍቅረኛ ኖሮ ሃያቅም እንዴ እኔ ሁሉ ጊዜም ቢሆን ትኩረቴ ህልሜ ላይ ነበር Writing in the margins of my mind all day. ቆይ ማን በባርነት ሲኖር አይተነው ነፃ ወጪ ሆናችሁት ባከ ለነገሩ አንተ ምን አደረክ እኛ ባንተ እንዳንፈርድ እኮ ነፃ ወጪውና ነፃ ወጪው ማን እንደሆነ መለየት አቅቶናል ሶፋ ላይ ነበርኩ የተኛሁት ከሶፋ ላይ ቁጥቃም ይዤ መጣች ከሶፋው ላይ እዚህ አልጋ ላይ ቀጥ ተወደቀች ሰው ስላልተመቻት የተሸክመ ይዤ መጣች ሰላም የተከበራችሁ ነው የተወደዳችሁ ውድ ቤተሰቦች ተወዳጆችና አጓጊነት ባንጠልጣይ እንደሆነ ቀጥሏል የግሌ በስተመጨረሻ የልቧን መታዳምጣ ወሰነች የግሌና ገብሮ አብረው ሆኑ አብርሽ ሜዳ ላይ ቀረ ትትና በመድብልና በአብርሽ መሃል ገብታ ከባድ አጣብቂኝ ውስጥ ገብታለች የዚህ መጨረሻ ምንድነው የመሳይና የተንከሲስ ፍትጊያስ ወዴት እየሄደ ነው ጽጌ በደባልነት ወደ አብርሽ ቤት መታለች ጦርነቱ ሊጀመር ነው ሰላም የተከበራችሁ ውድ ቤተሰብ ሰላማችሁ ይብዛልኝ እጅግ የሚገርምና የሚደንቅ ነገር ተፈጥሯል ብዙ ትምህርት የምናገኝበት መተባበር በችግር ጊዜ በደስታ ጊዜ ሁሉም በህብረት የሚሰሩ ስራ የሚተባበሩበት ነገር ብዙ ነገር እንጨብጥበታለንና እዚህ የሚገርምና የሚደንቅ ነገር እየተፈጠረ ነው በስተመጨረሻም የግሌ ገብሮ በባለፈው ጊዜ የልባችሁን ንግስት ጻፉ ወረቀት ላይ ሲባል በእርግጠኝነት የኔን ስም ነው የጻፈው እኔ አብርሽ እያልኩ ስጋተት ምን አጃጃለኝ ገብሮን የመሰለ ንጹህ ልብ ያለው አስተዋይ ሰው እያለ ከመጠጡ ውጭ ምን ክፋት አለው እያለች እንግዲህ ስታብሰለስል ነበረ ትትና በስተመጨረሻ አብርሽን በጥፊ ብለዋለች በጥፊ ካለች በኋላም እንግዲህ ብዙ ነገር አልፏል አብርሽም መድብል የሚሰጥሽ ገንዘብ አንድ ቀን ገላሽን ሊቀበልሽ ፈልጎ ሊሆን ይችላል በተዘዋዋሪ ጥቅም ከሰጠሽ መጨረሻ ላይ ግን ዋጋ ያስከፍልሻል ሲል አስጠንቅቋታል ትትናም በጥፊ ወልውለዋል አብርሽን በዚህ ነው ያለክ ይወረድኩኝና ራሴን ይሳትኩ አይደለሁም ስለዚህ ለነፍሱና ለህሊናው ብሎ ነው የሚሰጠኝ እንጂ እንደዚህ አይደለም ግን የእናንተ የሁለት ሰዎች ልብ መመሳሰሉ ግራ ገብቶኛል አንተም ስለሱ ጥሩ ስሜት የለህም እሱም ስላንተ ያን ያህል ፎከስ አድርጎ ማውራት አይፈልግም ምክንያቱም ሁለታችሁ የሆነ የሚያገናኛችሁ ነገር አለ ቆይ ከዚህ ሁሉ አረብ ሀገር ሄዳለሁ ቤተሰቦችን ማግዛለሁ ከናንተ እርዳታ አልፈልግም ስትልትና ቆርጣለች መድብል በሄዱት ይብቃ በሚሰቃዩት ይብቃ አንቺም መሄድ የለብሽም የሚያስፈልግሽን ብር ሰጥቼሽ እንደ ብድር ሆኖ እዚህ ሰርተሽ ትከፍልኛለሽ ቤተሰብ አውቃለሁ ውጭ ነበርሽ ያለሽው ብር አለሽ ስጭን ላኪ እንዴት መጣሽ የሚለው ጥያቄ ይነሳብሻል ግን ቢሆንም ከሌሎቹ ተምረሽ አንቺ በሀገርሽ ላይ መለወጥ ማሳየት አለብሽ ሲል እንግዲህ ተማጽኗታል መድብል እንደዚህ ያሉ ሰዎችን ያብዛልን ትትና ግን እዳዬ እየበዛ ነው ውለታችሁ እየበዛብኝ ነው በፍጹም ካሁን በኋላ እናንተን ብር አስቤ 5 ሳንቲም ሳላስቀር መክፈል እፈልጋለሁ ለዚህ ምርጫ የአረብ ሀገር ነው በዛ ላይ ቤተሰብ አረብ ሀገር እንዳለው ነው የሚያውቀው ስትለው ነበር ለመድብል ትትና በመድብል ሀሳብ ተስማማለች ወይስ አሻፈሬ ብላ ወደ አረብ ሀገር ትሄዳለች እጅግ የሚገርም ነገር በስተመጨረሻ የግሌና ገብሮ ናቸው የግሌና ገብሮ መጠጥ አለ ወይን አለ ውስኪ አለ ጠጅ አለ ጠላ አለ ሁሉም የሚጠጥ ነገሮች ቤት አሉ ለምን ትወጣለህ እያለች ገብሮን ስታዋብለው አይተናል ይህ ማለት የግሌ ገብሮ እንደሚወዳትና እንደሚያፈቅራት ግን ደፍሮ መናገር እንደማይችል በደንብ ገብቷታል ማለት ነው ባለፈው አብርሽ ያንን ወረቀት አላሳይም ብሎ ግግም ያለው እኔን ስም ጽፎ ነው ሲቀጥል አብርሽም እኔን መውደድ ያልፈለገው እኔን መቅረብ ያልፈለገው የገብሮ ልብ እንዳይሰበርና ገብሮ እንዳይጎዳ በማሰብ ነው ስለዚህ እኔ ገብሮን መቅረብ አለብኝ ልቡን ማወቅ አለብኝ ፍቅሩን እንዲገልጽልኝ ማቅረብ አለብኝ ስትል ወስናለች በስተመጨረሻም ማንም በሌለበት ከክፍሏ ልብሷን አውልቃ ልብስ ለመቀየር ስትሞክር በድንገት ገብሮ በሩን ከፍቶ ገባ ምን ይፈጠራል ገብሮም ድርቅ ብሎ ቀርቷል
የግሌም ድንግጥ ብላ ቀርታለችው እና ምን ይፈጠራል? ሁለታቸው የእውነት ተዋደው ተፋቅረው አብረው መኖር ይጀምሩ ይሆን ወይስ ምን ይፈጠር ይሆን? ምክንያቱም የግሌ አሁን ገብሩን ጠጋ ጠጋ እያለችው ነው። የኔን ክፍል ላከራየውና አንተ ክፍል በደባልነት ልቀመጥ ምናምን እያለች እንደ ቀልድ እያዋዛችው ነው። ይህ ማለት የልቡን ስሜት ማወቅ ስለፈለገች ነው። ልቡ ምን ይላል? በልቡ ሴት አለችው ፍቅረኛ አለ ሆይ እያለች የምጠይቀው የእሱ የልብ ትርታና የልብ ምት ማወቅ ስለምትፈልግ ነው። እና ገብሮ ግን ይጠጋ ለማንሳት ነው። ባለፈው እንደዛ ጨርቅ ሆነች ሰክረሽ ልብስሽን ማን እንዳወለቀው ሳታውቂ አሁን ደግሞ እንደዚህ በዛ ጦስ ስበብ መሆን አልፈልግም ሲልም ነበረ። የግሌ ግን አሁን ቆርጣለች። ኦልሬዲ ከገብሮ ጋር መሆንና ገብሮን አግብታ መኖር ትፈልጋለች። ማለት ደግሞ ካለበት ስሜት ማውጣት ትፈልጋለሁኝ። እኔ ገፊ ነኝ፣ እኔ ገዳይ ነኝ እያለ በቤተሰቦቹ አንዴ ስለሞቱበት በዛ ጸጸት ከሚገረፍ ጨጓራውንም ሰውነቱንም በመጠጥ ከሚጨርስ እኔ ገብቼ እኔ ተጠግቸው ህይወቱን ልለውጥለት ይገባል። ደግሞ ደፍሮ መግለጽ ስላልፈለገ ነው እንጂ በእርግጠኝነት ገብሮ እኔን ይወደኛል፣ እኔን ያፈቅረኛል፣ ከሰው ቤትም ይሻለኛል። ከተሳሰብን፣ ከተዋደን፣ ከተከባበርን ብዙ ደረጃ መድረስ እንችላለን። ገብሮ ደግሞ ስሜታዊ አይደለም፣ መልካምና አስተዋይ ልጅ ነው። በእርግጥ የቤተሰቦቹን ሞት ሀዘኑን ለመርሳት ነው በመጠጥ የሚደበቀው እንጂ መጥፎ አመለካከትና መጥፎ ልብ የለውም። እንደሱ ንጹህ ሰው የለም እያለች እንግዲህ ስትመሰክርለት አይተናል። ይህ ማለት የግሌ በእርግጠኝነት የአብርሽ ፍቅር ሙልጭ ብሎ ሊወጣላት ነው ማለት ነው ከልቧ። አብርሽም እንግዲህ ትትና እያለ አሁንም ትትና ከስሯ እያለ ነው። ትትናም እንግዲህ በዛ በኩል መድብልም ትትናን እንደሚወዳት እያየ ነው። ግን ትትና ከማን ጋር ትሆናለች? አብርሽ ወይስ መድብል? ከመድብል ጋር ብትሆን የብዙዎቻችን ምኞት ነው። ምክንያቱም አብርሽ የትትና ወንድም ሊሆን ይችላል የሚል ስሜት አለን ሁላችንም ማለት ነው። የመሳይና የተንከሴስ ፍጥጫ መሳይና ተንከሲስ አሁንም ግባቸው እንደቀጠለ ነው። እሳትና ጭድ አይጥና ድመታቸው እንደቀጠለ ነው ማለት ነው። በስተ መጨረሻም ጽጌ በደባልነት መታለች። በፍጹም የዚህ ቤት ሕግ እየተጣሰ ነው፣ ጽጌ ከዚህ ቤት መኖር አትችልም እያለ ሁሉም ተቃውሞ እያቀረቡ ነው። እንግዲህ ተንከሲስም ወጣ ካላችሁኝ እኔ ራሱ ወጣላችኋለሁ እንጂ ጮኛዬ ወይም ፍቅረኛዬ እዚህ ቤት እንድትኖር የምፈልገው እያሉ ነው። ምን ይፈጠራል? የግሌና የገብሮ ሁኔታስ መጨረሻው ምንድን ነው? የእውነት አብረው ያድራሉ? የእውነት ይፋቀራሉ? የእውነት ይዋደዳሉ? የእውነት ይጋባሉ? ወይስ ምን ይፈጠራል? ወይስ በድንጋጤ ሁለቱም ድንብርብራቸው ጠፍቶ ከዛ ክፍል ይወጣሉ? እጅግ አጓጊና እጅግ ልብ አንጠልጣይ ነው። በእርግጥ አብርሽ አሁን የግሌ በጣም ብዙ ጊዜ ለምነዋለች። ስላፈቀርኩ ስለወደድኩ በንጹህ ልብ ስለቀረብኩ ነው እየገፋኸኝ ያለሁ። ግን እኔ የግሌ ብዙ ፈላጊና ብዙ አፍቃሪ እንዳለው ላሳይ እፈልጋለሁ። ከልቤ ፍቄ አውጥቼ አንተን መርሳት እፈልጋለሁ እያለች ነው። ስለዚህ በዛ ስሜት ተነሳስታ ሁሉንም ነገር ጠብር ግፋ አድርጋ ከገብሮ ጋር ትሆን ይሆን ወይስ ምን ይፈጠራል? ምን ይፈጠራል? ሁላችንም በጉጉት የምንጠብቀው ነው። ሰው ይፈልጋል። በትክክል የግሌ ትሆን? የጻፋትስ የግሌ ትሆን? የግሌስ ጥያቄዋ ተመልሶላት በገብሮ ልብ ውስጥ የተቀበረችው የግሌ ናት ወይስ ማናት የሚለው መልስ ይፈታል ማለት ነው።